السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو يا الله بارياوچ الله سبحانه وتعالى فقاده ሆኖ الله የሚፈልገውን ወይንም ደግሞ ያዘዘበትን ትእዛዝ ለመተግበር እዚህ ቦታ ላይ ስላገናኘን ለጌታችን ምስጋና ይድረሰው አልহামዱሊላህ ረቢል ዓለሚን። ትንሽ ላወሳችሁ የምፈልገው በላኢላሃ ኢላላህ ዙሪያ ነው። የአላህ ነብይ አለይሂ ሰላቱ ሰላም ረጅም አመታቶችን የደከሙላት ከዛም በፊት የነበሩ ነብያቶች የደከሙለት ወይንም ደግሞ የለፉለት የሆነው አንኳሩ ነጥብ በመላሳችን በየቀኑ ወይንም ደግሞ በየሰዓታቱ ምንደጋግማት የሆነችዋ ቃላት ነች። በጀነትና በጀሃነም ማከል ሰዎችን የምትከፍል ነች። ይቺን ላኢላሃ ኢላላህ ሐቋን ጠብቆ ያላት ወይ ያለቻት አካል ወደ ጀነት ሲገቡ የዚችን መልእክት ወይንም ደግሞ የዚች የላኢላሃ ኢላላህን ተግባራትቶ አሻፈረኝ ያሉ ሰዎች ወደ ከፋው ወደ ጀሃነም ይወርዳሉ። አስባቡ አደም الفهم لمعنى لا اله الا الله የሚል ነው ርዕሴ። ላኢላሃ ኢላላህን በትክክለኛው መንገድ ላለመገንዘብ ምክንያት የሆኑ ነጥቦች في أرض الحبشة ይላል። በእኛ ባለንበት ሀገር ላይ ሙስሊሞች ወይ በአጠቃላይ ወደ እስላም የተጠጉ ሰዎች እየለፉላት ያለችዋን ላኢላሃ ኢላላህ ወይ ሌት ተቀን እየሰገዱለት ያለው ላኢላሃ ኢላላህ ሐጅ ያደረጉለት ያለው ላኢላሃ ኢላላህ ዘካ እየሰጡለት ያለውን ላኢላሃ ኢላላህ እንዳይረዱ ያደረጋቸው ነጥቦች አሉ። ላኢላሃ ኢላላህ በአሁኑ ሰዓት ሰዎች በመላሳቸው ቢሉትም ከሚሉት በላይ ላኢላሃ ኢላላህን የሚያፈርስባቸውን ነገር በብዛት ይፈጽማሉ። አላህ ሰዎችና ጂኒዎችን ሲፈጥራቸው ዋነኛው የፈጠረበት ዓላማ ይህ ሆኖ ሳለ ኢነላህ አዘ ወጀል ኸለቀል ጂነ ወልኢንሰ ይላል። አላህ ጂኖችንም ኢንሶችንም ፈጥሯል ለዒባደቲሂ አምልኮሽን በአጠቃላይ ለአላህ ሱብሓነሁ ወተዓላ አድርጎ አላህን እንዲያመልኩት ነው የፈጠራቸው። ወአርሰለ الرسل እንዲሁም መልእክተኞችንም ልኳል። በመጽሐፍ ወይ በቁርአናችን በቁጥር የተነገሩ ነብያቶች ሩሱሎች አሉ። እንዲሁም ደግሞ ያልተነገሩን በጣም ብዙ የሆኑ ነብያቶች አሉ። ስማቸው ተጠቅሶ በተነገረንም ሩሱሎች እናምናለን፣ ባልተነገሩንም እናምናለን። ሊአጅሊ ذلك ይላል። ለዚህኛው ለተውሂድ ወሳኝና አንገብጋቢ ለሆነው መሰረት ነው አላህ ነብያቶችን የላከው። ወኸለቀል ጀነ ወናር እንዲሁም ደግሞ ጀነትንም ጀሃነምንም የፈጠረው ለዚሁ ዓላማ ነው። ሊአጅሊ ዒባደቲሂ አላህን ሱብሓነሁ ወተዓላ ለማምለክ አላህ ሱብሓነሁ ወተዓላ የፈጠረበት ዋነኛው ዓላማ እሱን በብቸኛነት እንድናመልክ ነው። ወህደሁ ላ ሸሪከ ለህ እሱ ብቸኛ ነው፣ ለሱ አጋዥ የለውም። ወኸለቀ ሰማዋት ወልአርድ ሰማያቶችና ምድራቶችንም ፈጥሯል አላህ። ወማ በይነሁማ በመካከላቸው ያለውንም ፍጥረታት ፈጥሯል። ሊተኩነ አየተን አላ ወህዳንየቲሂ ብቸኛ የሆነ አምላክ መሆኑን ለማመላከትና ወይም ደግሞ ስለመሆኑ የሚገልጹ ማብራሪያዎች ናቸው። قال الله تعالى إنا من قبلك من رسول إلا نوحي إليه كانت بستفيد ودا ملكتنيا አላክንም ወደሱ መልእክት ያስተላለፍን ቢሆን እንጂ ይላል። أنه لا إله إلا أنا فاعبدون ከአላህ በስተቀር በሐቅ የሚመለክ ጌታ የለም እኔን አምልኩኝ በሚል ነው የላኳቸው ይላል። ይቺ ላኢላሃ ኢላላህ ሁሉም ነብያቶች ጥሪ ያደረጉባት ነች። ሁሉም ሳሊሆች ጥሪ ያደረጉባት ነች። ነገር ግን ይህንን ጥሪ ሁሉ ሰው አቤት ብሎ ይቀበላል አይቀበልም የሚለው እንደምናየው ወይም ደግሞ እንደምንሰማው ነው። የነብያቶች ቅርብ የሆኑ ዘመዶች ወላ ሳይቀር ይቺ ላኢላሃ ኢላላህ ሳይሉ ወደሚቀጥለው ሀገር ተሸጋግሮ በጣም ክፉ የሆነውን ጀሃነም እየተቋደሱ እንዳሉ በቁርአንም ተገልጿል። ነብያቶችም ባንደበታቸው ገልጾታሉ። የአላህ ነብይ አለይሂ ሰላቱ ወሰላም አጎታቸው ላኢላሃ ኢላላህ በልልኝ አላህ ዘንድ በዚች ቃል እከራከርልሃለሁ ብሎ ሲያበቁ ይቺን ከባድ የሆነችዋን ላኢላሃ ኢላላህ እንዳይመሰክር የነፍስያ ጣጣ የጓደኛ ጣጣ ወይንም ደግሞ የዘር ጣጣ የተለያዩ ድጋፎችን አድርጎለት ላኢላሃ ኢላላህን ሳያጸድቅ ወደሚቀጥለው ሀገር ተሸጋግሮ የአላህ ነብይ አለይሂ ሰላቱ ወሰላም ተረከዞቹ ላይ የጀሃነም ፊም ተተክሎለት ራሱ ይንተከተካል አሉ የአላህ ነብይ። ስለዚህ ካንተ በፊትም
መልእክተኞችን አላክነም ወደነሱ ወህይ ያደረግነ ቢሆን እንጂ ከአላህ ውጭ በሐቅ ሊመለክ የሚገባው የሆነ የለምና አላህን ብቻ አምልኩ በሚል ነው የላክነው ይላል። ሰማያትና ምድራቶችን ፈጥሯል። بالحق በሐቅ ነው የፈጠረው። ተዓላ አማ ዩሽሪኩን እነዚህ አጋሪዎች ከሚያጋሩትና ወይ ቆርጦ ከሚቀጥሉት የጸዳ ነው ይላል አላህ Subhanahu Wa Ta'ala ይህም ሱረቱ ነህል 3ኛው ቁጥር ወቃል في اختلاف الليل والنهار ይላል አላህ ቀንና ሌሊቶቹ በመተካካታቸው وما خلق الله في السماوات والأرض በሰማያትና በምድር ውስጥ ያሉ ፍጥረታቶች ለአያት ለቀውም የተቁን አላህን ለሚፈሩ ሰዎች ግንዛቤ የሚወስዱበት ወይንም ደግሞ የሚያስተነትኑበት የሆነ ነጥብ ነው ይላል። የላኢላሃ ኢላላህ ነጥብ ጉዳይ በጣም መንገብጋቢ የሆነና ወሳኝ የሆነች ነጥብ ነች። ሀገራችን ላይ ይቺ ላኢላሃ ኢላላህ የሚያፈርሳት ስነ ምግባሮች በሰፊው እየተገበሩ ይገኛሉ። ለዚህ ትኩረት ሰጥቶ አስጨንቋቸው ወደ ትክክለኛው ዲን ወደ ትክክለኛው ሰላት ወደ ትክክለኛው ዘካ ወደ ትክክለኛው ሐጅ ወደ ትክክለኛው አላህ ወደ አዘዘበት ትእዛዝና የአላህ ነብይ አለይሂ ሰላቱ ወሰላም ወደ አዘዙበት ትእዛዝ የሚጣሩ ስኖች ናቸው። ስለዚህ አላህ ሰማያትና ምድራቶችን የፈጠርኩበት የመጀመሪያው ዓላማ ሰማያትና ምድር መካከል ላይ ያሉ ፍጥረታቶችን የፈጠርኩበት ዋነኛው ዓላማ ሰዎችንም እንዲሁም ደግሞ ጂኒዎችንም ዋነኛው የፈጠርኩበት ዓላማ እኔን በብቸኛነት ሊያመልኩኝ ነው ይላል። ለዚህም አላህ ቁርአኑ ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰውንም ይሁን አጋንንቶችን አልፈጠርኳቸውም እኔን በብቸኛነት ሊያመልኩኝ ቢሆን እንጂ ይላል። ወተውሂድ ሁወ አስሉል ኢስላም ተውሂድ ሲባል ሀገራችን ላይ እንደሚባለው ወሃቢዮች ናቸው ያመጡት ወይንም ደግሞ የመሐመድ ኢብኑ አብዱል ወሃብ አስተምሮት ነው ብሎ ህዝቡን እንደሚሸውዱበት አይደለም። ተውሂድ የሚባለው ሁወ አስሉል ኢስላም ነው፣ የእስላም መሰረት ነው። ጅብሪል መጥቶ ማሁወል ኢስላም ሲላቸው አልኢስላሙ አንተ አዕቡድ አላህ ወላ ቱሽሪከ ቢሂ ሸይ አሉት ነቢ ዓለይሂ ሰላቱ ወሰላም። እስላም ማለት አላህን በብቸኛነት ልታመልክ ነው፣ በሱ ላይ ምንም ላታገራበት ነው አሉት። ወሁወ ሐቁላሂ ተዓላ ዐላ ዒባዲሂ የአላህ መብት ነው በባሪያዎቹ ላይ ያስቀመጠው። ወላ የተሐቀቁ ልእስላሙ ልዓብዲ ኢላ ብልኢኽላስ ልዒባደት ሊላሂ ዐዘ ወጀለ የአንድ ባሪያ ተውሂዱ አይረጋገጥም የሚሰራውን ስራ ወይ የምትሰራውን ስራ ለአላህ ብቻ አድርጎ እስከሚሰሩ ድረስ ወሙታባቲ ረሱሊሂ ሰለላሁ ዐለይሂ ወሰለም የአላህ ነብይ ዐለይሂ ሰላቱ ወሰላም ከመከተል ጋር ቢሆን እንጂ ዒባዳ የአላህ ነብይ ዐለይሂ ሰላቱ ወሰላም የሰሩት ካልሆነ ሁሌ ጥመት ነው የሚባለው። ለዚህ ነው የቃል ስንዘራ ተሰንዝሮባቸው የአላህ ነብይ ዐለይሂ ሰላቱ ወሰላም ሲለፉላት የነበረችዋን እስላም ወይ ሲለፉለት የነበረውን ዲን ልናገኘውና ልንደርስበት የምንችለው በአላህ ነብይ ዐለይሂ ሰላቱ ወሰላም መንገድ ብቻ ሲሆን ነው። ለዚህ አላህ ሱብሓነሁ ወተዓላ ጌታውን እገናኛለሁ ብሎ የሚከጅል ፈልያዕመል ዐመለን ሳሊሃ ይላል አላህ በጎ የሆነ ስራ ይስራ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ ይላል አላህ በጌታው አምልኮሽ ላይ ምንም እንዳይቀላቅል። እስላም ውስጥ ሆኖ ቀብር የሚያመልኩ ሰዎች እዚህ ተፍሲር ላይ አስገብተን አስተምረናቸዋል ወይ? እስላም ውስጥ ነኝ እያሉ በየቀብሩ እየዞሩ አፈር የሚበሉ ሰዎች እስላም ነኝ እያሉ በየቀኑ ቀንን ከፋፍሎ እየተቀመጡ ጫትና ቡና አጋዥ አድርጎ እነዚህ ግዑዝ የሆኑ ነገሮች ወይንም ደግሞ ራሳቸውን ካን መከላከል የማይችሉ ነገሮችን የሚያመልኩና ወደዛ ጥሪ የሚያደርጉ ሰዎችን አስተምረናል ወይ የሚለው ወደ ራሳችን ነው የሚመለሰው። ሽርክ ሲባል ከአላህ ውጭ የሚመለክ ማንኛውም አካል ሽርክ ነው የሚባለው። ሱረቱል ካፍ 110ኛው ቁጥር ላይ ነው። ሙዓዝ ረዲየላሁ ተዓላ አንሁ ቃለ ኩንቱ ሪድፈ ነብይ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ረዲየላሁ ተዓላ አንሁ ከአላህ ነብይ ጋር ተንፋጥጬ ነበር ይላል። አላ ሒማሪን አህያ ላይ የአላህ ነብይ ዐለይሂ ሰላቱ ወሰላም ተቀምጦ እኔንም ከኋላ አስቀምጦኝ ነበር። ዩቃሉ ለሁ ኡፈይር የአህያው ስም ኡፈይር ተብሎ የሚጠራ አህያ ነው። የነብዩ ዐለይሂ ሰላቱ ወሰላም የሚቀመጡበት የነበረ ፈቃለ ያ ሙዓዝ ሀል ተድሪ ሐቅ አላህ ያሉት ነብዩ ዐለይሂ ሰላቱ ወሰላም የአላህን ሐቅ ታውቃለህ እንዴ? አላ ዒባዲሂ በባሪያዎቹ ላይ ለአላህ ምን ሐቅ እንዳለው ታውቃለህ እንዴ አሉት። ወማ ሐቁል ዒባዲ ዐለላሂ
የባሪያው ሐቅ በአላህ ላይ ምን እንደሆነ ታውቃለህ እንዴ ብሎ ጠየቁት ነብዩ አለይሂ ሰላቱ ወሰላም። አላህ እንግዲህ ማንንም ሳይፈራ ለማንም ሳይል በብቸኛነት ላመለኩትና የሱን ትእዛዝ ለተቀበሉ ሰዎች በራሱ ግዴታ ያደረገው ነገር አለ። ይህንን ጠየቁት። ቁልቱ አላሁ ወረሱሉ አዕለም፣ አላህና መልእክተኛው ይወቁ እኔ አላቅም አልኳቸው ይላል። ቃለ ፈኢነ ሐቀላሂ ዐለል ዒባድ፣ የአላህ ሐቅ በባሪያዎቹ ላይ አያዕቡዱሁ አላህ በብቸኛነት ሊያመልኩት ነው። ወላ ዩሽሪኩ ቢሂ ሸይአ በአላህ ላይ ቅንጣትም ላያጋሩበት ነው አሉ ነብዩ አለይሂ ሰላቱ ወሰላም። በየቦታው ብንሄድ በአሁኑ ሰዓት ቀብር በአዲስ መልክ እየታደሰና በአዲስ መልክ እየተመለከ ነው ያለው። ወደ ጉራጌ ብንሄድ አብሬት ቃጥባሬ፣ ወደ ስልጤ ብንሄድ አልከሶ ሶርጋን፣ ወደ ተለያየ ቦታ ብንሄድ እነዚህ ነገሮች ግንባታ ይፈጸምላቸዋል፣ ይጠበቃሉ። በየአመቱ ቀን ጠብቆ እዛ ቦታ ላይ ሂዶ ከአላህ ውጭ ያሉ አካላቶችን እንዲያመልኩ፣ የቀብር አፈር እንዲበሉ፣ ሰውነታቸውን አፈር የበላቸው አካላቶችን በግምት እነዚህ ሰዎች አልሞቱም እዚህ ውስጥ ነው ያሉት የምንላቸውን ይሰማሉ፣ የምንጠራቸውን ጥሪ ሰምቶ ምላሽ ይሰጣሉ፣ እንዲሁም ደግሞ አልፎ ተርፎ ተመልሶ ይመጣሉ እያሉ እነዛን የሞቱ አካላቶችን ያመልካሉ። በሚያመልኩበት ሰዓት ብዙ እገዛ ይደረግላቸዋል። እገዛም ይደረግላቸው ለእነዚህ ሰዎች እየጠቀማቸው ያለ ነገር እየሰሩ ስላለ ሳይሆን እነዚህ ሰዎች እስላምን ወይንም ደግሞ ዲናቸውን ሳያውቁ ወደ አኺራ እንዲሄዱ የሚፈልጉ አካላቶች በዛ ላይ ያበረታቷቸዋል። ስለዚህ ሀገራችን ላይ በየቦታው ቀብር ይመለካል በአዲስ መልክ። በል አሁን አልፎ ተርፎ አዲስ አበባ ላይ በግልጽ ተጀምሯል። ነብዩላህ ኑህ የተላኩባቸው ሰዎች ከዛ በፊት የነበሩ ሰዎች ንጹህ ሰዎች ነበሩ፣ አላህን በብቸኛነት የሚያመልኩ ነገር ግን ሸይጣንና የሸይጣንን መንገድ ጎዳና የሚከተሉ ሰዎች ከናንተ በፊት የነበሩ ሰዎች በጣም አላህን ይፈሩ ነበረ ብሎ ጥሪ ያደረጉላቸው። ከሞቱ በኋላ ደግሞ ለሚመጡ ለነበሩ ሰዎች የናንተ ወላጆቻችሁ እኮ ቀድሞ በነበሩ ሰዎች ነበር ወደ አላህ የሚቃረቡት አሏቸው። እነዚህ ሲያልቁ ደግሞ አይ የናንተ ቀደምቶቻችሁ እኮ እነዚህ ሰዎች ራሳቸውን ነበር ሲያመልኩ የነበሩት ብሎ ልክ ከእስላም እንዲወጡና ኩፍር ላይ እንዲገቡ እንዳደረጉ ጓቸው። አሁንም ሀገራችን ላይ እየተሰራ ያለው ነገር ይህ ነው። ሙስሊሙ ለእስላም ከመከራከር አንጻር፣ ለዲን ከመከራከር አንጻር፣ ለቁርአን ከመከራከር አንጻር፣ ለሐዲስ ከመከራከር አንጻር፣ ለሰሃቦች መንገድ ከመከራከር አንጻር፣ ለመስጂድ ለመድረሳ ወይንም ደግሞ ለእስላም ድንጋጌዎች ከመከራከር አንጻር ጊዜውን እያሳለፈ ያለው በአንድ ሰው መብትና በአንድ ሰው ስም ነው። ያ ምንድነው? ይህ የሸይጣን ተንኮል ነው። የሚነቁለት ውስን የሆኑ ትንሽ ሰዎች ናቸው። ፈኢነ ሐቀላሂ ዐለል ዒባድ ያዕቡዱ ወላ ዩሽሪኩ ቢሂ ሸይአ ነብዩ የአላህ ሐቅ በባሪያዎቹ ላይ አላህን በብቸኛነት ሊያመልኩት ነው። አላህን ያላመለከ ሰው ጀነት አልጀነ ሐታ የልጀል ጀመሉ ፊ ሰሚል ኺያጥ አላህ። ሙሽሪኮች የፈለገ ኸይር ስራ ቢሰሩ ግመል በመርፌ ቀዳዳ እስከሚሾልኩ ድረስ ጀነት አይገባም አለ አላህ። ቁርአን ከቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ። አላህ በአላህ ላይ ያጋራን አካል ወይ ያጋራችን አካል የፈለጉትን ስራ ቢሰሩ አይምራቸውም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለው ስራ አላህ ለፈለገው ይምራል። መማተ የድኡ ሚን ዱኒላህ ኒደን ደኸለ ናር አሉ የአላህ ነቢይ ዓለይሂ ሰላቱ ወሰላም። ከአላህ ውጭ ሌላን አካል ንድ ብጤ እያደረገ ድረሱልኝ፣ ከጭንቄ አውጡኝ፣ ወይንም ደግሞ እርሶ በሌሉበት እኔ መኖር አልችልም እያለ የተለያዩ አይነት መንዙማዎች የተለያዩ አይነት ቃላቶችን እየሰነዘረ በአላህ እያጋራች ወደሚቀጥለው ሀገር የተሸጋገረ አካል ጀሀነም ገባ አሉ ነቢዩ። መግባቱ የማይቀር ስለሆነ ማለት ነው። ስለዚህ አላህ በባሪያዎቹ ላይ ግዴታ ያደረገው እሱን በብቸኛነት እንዲያመልኩ ነው። ወአቁል ዒባዲ ዐለላሂ አላህ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ አሉ ነቢዩ። የባሪያው መብት ደግሞ አላህን በብቸኛነት ያመለከ አካል ወይንም ደግሞ ያመለከችን አካል አላህ በጀሃነም አስገብቶ ላያቃጥላቸው ላያነዳቸው አላህ በራሱ ግዴታ አድርጓል። ማንም አስገድዶት አይደለም። ይህ የአላህና የባሪያዎቹ ሐቅ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈቁልቱ ያ ረሱለላህ እርሶ የአላህ መልእክተኛ ወይ አልኳቸው ይላል ሙዓዝ ብኑ ጀበል። አፈላ ኡበሽሩ ቢሂ ናስ አብሽሩ ብዬ ልንገራቸው እንዴ ብሎ ጠየቃቸው። ቃለ ላ ቱበሽሩም አሉት ነቢ ዓለይሂ ሰላቱ ወሰላም። አብሽሩ እንዳትላቸው ፈየተኪሉ አሉ ነቢ ዓለይሂ ሰላቱ ወሰላም። ሙተፈቁን ዐለይህ። እስላምን በጥልቅ የማያውቁ ሰዎች ስለ አንድ ወንጀል ስለሚያብስ ሐዲስ ሲነገራቸው ሰዎች መርካቶ እየነገዱ ቁርአንን አፈዛለሁ ብዬ ምን መድረሳ ላይ ያስቀመጠኝ ሰዎች ትዳራቸውን ይዞ በተለያየ ነገር ተደስቶ እየኖሩ እኔ ሀገርን ለቅቄ ወይ ቤተሰቦቼን ለቅቄ ለዕልም ለምን እደክማለሁ የሚል አይነት ግንዛቤ ይኖራቸዋል። አንዳንድ የማያውቁ ሰዎች ስላሉ ማለት ነው። ወይንም ደግሞ በሳቱ የነበሩ ሰዎች ወደ እስልምና ሲገቡ አዲስ ስለነበሩ ይህ ከተነገራቸው ሌላ ስራ መስራት አይፈልጉም። ወይንም ደግሞ ሌላ ስራ የለም ብሎ ስለሚቀመጡ ስለሚሸወዱ
እንዳትነግራቸው አሉት ነብዩ አለይሂ ሰላቱ ወሰለም። ብዙ አላህ ያዘዘባቸው ትእዛዛቶችን ነብዩ አለይሂ ሰላቱ ወሰለም ያዘዙባቸው ትእዛዛቶችን ወይንም ደግሞ የአላህ ነብይ ሌት ተቀን ሲለፉባቸው የነበሩ ልፋቶችን አያስፈልጉም ብሎ የሚቀመጥ አለ። ሀገራችን ላይ በአመት ረመዳን ጠብቆ የሚሰግድ አለ፣ ወይንም ደግሞ ጠብቃ የምትሰግዳለች። በአመት አንድ ቀን ወይንም ደግሞ በሳምንት አንድ ቀን ጁማ ገብቶ የሚሰግድና የምትሰግዳለች። ሌላውን ቀን ዝም ብሎ መርካቶ የሚያሳልፉ ማለት ነው። የነሱ መንጠልጠያቸውና የነሱ ክጃሎታቸው የነሱ ምኞታቸው እንዲህ አይነት ሐዲሶች ናቸው። ስለዚህ እንዲህ አይነት ሞኞች ሊሸወዱ ይችላሉ። እንዳትነግራቸው አሉ ነብዩ አለይሂ ሰላቱ ሰላም። ነገር ግን አቂዳ ላለው ተውሂድ ላለው ሁሉን ህግጋትና ደንቦቹን የሚያውቁ አካላቶች ቢነገራቸውም በስነ ስርዓት ይሰሩበታል። ስለዚህ አንዳንድ ሞኞች ግን ሊሸወዱ ይችላሉ። እንዴት ሊሆን ይችላል? ለአላህ ብሎ መስጊድ እየተንከራተተ ያለ ጀግና፣ ለአላህ ብሎ በዳዋ መስክ ላይ እየለፋ ያለ፣ ለአላህ ብሎ ሐጅ እያደረገ ያለ፣ ለአላህ ብሎ ከገንዘቡ ዘካ እየሰጠ ያለ፣ ለአላህ ብሎ ስሜቱን ገቶ በአላህ ዲን ነፍሱን ገቷትና አስገድዷት ያለ አካልና ምንም ሳይሰራ ወደ አኺራ የሚሄድ አካል አንድ ሊሆን አይችልም በፍጹም። ይህ ቢሆንማ የአላህ ነብይ አለይሂ ሰላቱ ሰላም እግራቸው ሊሰነጠቅ እስኪቀርብ ድረስ ባልቆሙ ነበር። እናታችን አይሻ ለነብይ አለይሂ ሰላቱ ሰላም ያለፈውና የሚመጣውን ወንጀል አላህ ምሮ አልፎ ተርፎ ጀነቱል ፊርደውስን አዘጋጅቶልህ የለ ወይ? ምን ነው ያ ነብይ አላህ ስትላቸው አፈላ ኡሂቡ አን አኩነ አብደን ሸኩር አሉ ነብይ አለይሂ ሰላቱ ወሰላም። የአላህ ተመዝጋኝ ባሪያ መሆን አልፈለግም እንዴ አሉ የአላህ ነብይ አለይሂ ሰላቱ ወሰላም። ኢነሁም ካኑ ዩሳሪኡነ ፊል ኸይራት ወየድኡነና ረገበን ወረሃባ ወካኑ ለና ኻሺን አላህ። ነቢያቶች አላህን የፈሩም የከጀሉም ሆኖ ጥሪ ያደርጉ ነበረ፣ እኛንም የፈሩ ነበሩ ይላል ነቢያቶች። ስለዚህ አላህ በሱ ላይ ያላጋሩ ወይ ያላጋራችን አካል ጀሃነም ውስጥ አስገብቶ ላያነዳቸው በራሱ ላይ ግዴታ አድርጓል ሲሉ፣ ስለዚህ ይህን ልንገራቸውና ላበስራቸው እንዲህ አለ ሙዓዝ ብኑ ጀበል። ላ እንዳትነግራቸው፣ በስራቸው ተደግፎ እስላምን የሚያፈርስባቸው የሆነን ነገር ይተዋሉ። እስላም የሚሞላውና የሚያጎድለው ነገር አለ። ሐጅ ላኢላሃ ኢላላህን የምትገነባ ነች። ጾም ላኢላሃ ኢላላህን የሚገነባ ነው። ሰላት ላኢላሃ ኢላላህን የሚገነባ ነው። ሁሉም ኢባዳዎች ላኢላሃ ኢላላህን የሚገነቡ ናቸው። እነዚህን ነገሮች ከተተው ላኢላሃ ኢላላህ እንደሚፈርስ የአላህ ነብይ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ إذا كان أصل الإسلام هو عبادة الله وحده لا شريك له وأن دعوة الأنبياء جميعا هو إفراد الله بالعبادة إسكهون الدرس وأن من مات على الشرك الأكبر فإن الله لا يغفر له بشرك الأكبر بتلك شرك يموت أكال الله አይምረው فهل واقع المسلمين في أرض الحبشة يوافق دعوة الأنبياء እውን ነቢያቶች ሲያደርጉት የነበረው ዳዕዋ ነው ኢትዮጵያ ውስጥ ያለው ወይስ? الجواب أغلب المسلمين لم يفهموا معنى لا إله إلا الله። አብዛኛው ሙስሊሞች የላ ኢላሃ ኢላላህን ማዕና በትክክል አያውቁት። እዚህ ኮልፌ ብትሄዱ ኮልፌ ቀብር ውስጥ ገብቶ ሙስሊሞች ራሳቸው እዚህ ከፍኖ አጥቦ አፉ ላይ ፍሳሽ እየፈሰሰበት ያንን ፍሳሽ ጠርጎለት ራሳቸው ውዱ አስደርጎት ራሳቸው አጥቦ ከፍኖ ወስዶ የቀበሩትን አካል በየሳምንቱ ሂዶ ኮልፌ ያመልካሉ። በሩኩ ወይንም ደግሞ በጉልበታቸው ተንበርክኮ የሞተውን አካል ቀብር ውስጥ ያለውን ይጠራሉ። የአላህ ነብይ አለይሂ ሰላቱ ወሰላም ጌታዬ ወይ ቀብሬን የሚመለክ ቦታ አታደርግብኝ ብሎ ጠሩ ነብይ አለይሂ ሰላቱ ወሰላም። ማከውኒ ግን እነዚህ ሰዎች ቀብር ቦታ እየፈለጉ ያመልካሉ። ነብይ አለይሂ ሰላቱ ወሰላም ላነቱላሂ ዐለል የሁዲ ወነሳራ ይተኸዙ ቁቡረ አንቢያኢሂም መሳጅድ አሉ። ሙተፈቁን ዐለይህ ሚን ሐዲስ አይሻ ረዲየላሁ ተዓላ ዐንሃ። ነብይ አለይሂ ሰላቱ ወሰላም በአይሁዳና በነሳራ እርግማን ይውረድባቸው አሉ። ምን ነው ሲባል የአንቢያዎችን የቀብር ቦታ ይሄው አብሬት ብትሄድ ይሄ ነው ያለው፣ ቃጥባሪ ብትሄድ ይሄ ነው ያለው፣ አልከሶ ብትሄድ ይሄ ነው ያለው፣ ኖራ ሁሴን ጋር ብትሄድ ይሄ ነው ያለው፣ አናጂና ብትሄድ ይሄ ነው ያለው፣ ሶርጋን ብትሄድ ይሄ ነው ያለው። 1000 እና 2000 3000 እና 4000 5000 እና 6000 የሆነ ካሬ ሜትር ቦታ ለአንድ ሰው ቀብር አጥሮ ትላልቅ ዛፎችን ተክሎበት ሙስሊሞቹ ዛፍ ስር ተቀምጦ እዛ የሞተውን ሼክ ያመልካሉ። ይህንን ማን ነው የሰጣቸው? ማዕና ላኢላሃ ኢላላህ በትክክል የማያውቁ መሪዎቻቸው በግልጽ ወጥቶ ሲናገሩ የነበሩት አህባሾች እነዚህ ሼኾች ወደ ጌታችን ወደ አላህ ምን ደውልባቸው ቀጥታ አላህን ደውልን የምናገኝባቸው ስልኮቻችን ብሎ ነው የሚያስተምሯቸው። ስለዚህ ኢትዮጵያ ውስጥ ያለው የላኢላሃ ኢላላህ ትርጉምና ያለው የሙስሊሙ ስነ ምግባር ላኢላሃ ኢላላህን በስነ ስርዓት ተገንዝቧል እንዴ? ከማ አራደሁላሁ ዐዘ ወጀለ አላህ ሱብሓነሁ ወተዓላ በፈለገው መልኩ ነው እንጂ እኛ ብንጮም ብንደንክም የኛ ፍላጎትና የኛ ሐሳብ የሚወድም ነው። ወይንም ደግሞ የተለያዩ ሰዎች በአላህ ላይ እየተጋራ አብሽሩ አይዟችሁ ተብሎ ከለላም ቢያደርጉ አላህ በሚፈልገው መንገድ እስካልሆነ ድረስ ራሱም ይበላል፣ ሰዎችን ያስበላል። ወበያኑ ذلك من الوجوه እነዚህም የሚገለጹ ነገሮች ከማ
ከመረጃ ጋር በተወሰኑ ነጥቦች ነው። አወለን ከስረ من المسلمين اليوم يطلبون قضاء الحاجات አብዛኛው ሙስሊሞች ከችግራቸው መፍትሄ ማግኘትን የሚፈልጉት ወተፍሪጅ الكربات እንዲሁም ደግሞ ከጭንቀታቸው ነጃ መውጣትን የሚፈልጉት من غير الله ከአላህ ውጭ ነው። لا اله الا الله ማለት ማዕናها لا معبود بحق الا الله ነው። لا اله الا الله ማለት በሐቅ የሚመለክ አምላክ የለም። ሼኽም ይሁን ሀጀርም ይሁን ሸጀርም ይሁን ጨሌም ይሁን ቆሌም ይሁን ነቢዩላህ ኢሳም ይሁን መርየምም ትሁን ነቢዩ ሙሐመድም ይሁን ነቢዩላህ ኑህም ይሁኑ ነቢዩላህ ኢሳም ይሁኑ ማንም የሚመለክ የለም በሐቅ አላህ በስተቀር ማለት ነው። ይህንን ትርጉም እዛ ቦታ ላይ ሂዶ ያበላሹታል። ሙስሊሞች እየጨፈሩ እያለቀሱ ይመጣሉ። በል እንደውም የተለያዩ ሀዲሶች ሲቀራላቸው ሀድራ ላይ ያሉ ሰዎች ምንም አይመስላቸውም። ግን ቃጥባሪዬ አብሬትዬ አልከስዬ እንዲህ ብሎ አሉ ሲባል አላሁ አክበር ይላሉ፣ ያግሮመሩማሉ። ስለዚህ የኛ ሀገር ያለው ቀብሮ አምልኮት፣ የኛ ሀገር ያለው ጫት አምልኮ፣ የኛ ሀገር ያለው ጀበና አምልኮ፣ የኛ ሀገር ያለው እስነይን ጅኒ አምልኮ ከእስላም ጋር አይገናኝም። ሌሎችም ወገይሪህ ምን አልቁቡር ቀብሮች ላይ የሚሰሩ ጸያፍ የሆኑ ስራዎች አሉ። በተለይ አሁን ደግሞ አዲስ አበባ ያው ሊጀምሩላችሁ ነው። ለብቻ 1000 ካሬ ሜትር ላይ ተቀብሮ ከዛ በኋላ ያው ለመመለክ ወይንም ደግሞ በየጊዜው መውሊድ ተብሎ በየጊዜው ዱዓ ተብሎ ለመሰብሰብ ያደረጉት ድርጊት ነው እንጂ ሙስሊም ከሙስሊም ጋር ነው የሚቀበረው። ነብዩ አለይሂ ሰላቱ ወሰላም ነብያቶች በሞቱበት ቦታ ይቀበራሉ አሉ። ነገር ግን እኛ ሀገር የነበሩ ድሮም ዛሬም የነበሩ ራሳቸው እንዲመለኩ ወይንም ደግሞ ከሌሎች አካላቶች እኛ ወክል አንሆንም የሚሉ ሰዎች ለብቻቸው ቦታ ያዘጋጃሉ። ወላ አድሪሃ እንዲሁም ደግሞ አድሪሃ አብሬት ቃጥባሪ አልከሶ ሶርጋም ብትገቡ ቀብራቸው በቆርቆሮ ተሰርቷል። እዛ ቦታ ላይ እየገቡ አፈር እየበሉ እንዲህ ተኝቶ ራሳቸው ተንከባሉ አልቅሶ ይወጣሉ። ከነዚህ ሰዎች በረካ ፈልጎ ማለት ነው። እንዲህ አይነት ድንቁርና እንዲህ አይነት ኩፍር ማን ነው ለሙስሊሙ ያቀበለው? የሙስሊም ጠላቶችና የእስላም ውስጥ ያሉ እስልምናን ከሙስሊሞች ከእጃቸው የሚነጥቁ ሰዎች ያቀበሏቸው ነው እንጂ ከማንም በረካ አይፈለግም። ኢነከ መይቱ ወኢነሁም መይቱን ኢነከ መይቱን ወኢነሁም መይቱን አላቸው ለነቢ አለይሂ ሰላቱ ሰላም። ያ ነቢይ አላህ አንተ መልእክተን አድርሰ የተላከበትን ስራ ሰርተ ትሞታለህ አላቸው። እነዛም ደግሞ ይሞታሉ አሉ። አቡበክር መን ካነ ያዕቡዱ ሙሐመድ ፈኢነ ሙሐመድ ቀድማት ወመን ካነ ያዕቡዱላህ ፈኢነላህ ሐዩን ላ ይሙት አላቸው። አያችሁ ተውሂድ፣ አያችሁ አቂዳ፣ አያችሁ መንሀጅ። ነቢዩ አለይሂ ሰላቱ ሰላም በጣም ቅርብ በጣም ወዳጅ የነበሩት ለአቡበክር ነው። አቡበክር ቅርባቸው ነበር። ነቢዩ አለይሂ ሰላቱ ሰላም ጓደኛዬን እንዳትነኩብኝ አሉ የአላህ ነቢይ አለይሂ ሰላቱ ሰላም። ህይወቱን መስዋዕትነት የከፈለ አቡበክር ስዲቅ ረዲየላሁ ተዓላ አንሁ ሚንበር ላይ ወጣና ነቢዩን የሚያመልክ ከነበረ ነቢዩ ሙሐመድ ሞቱ። ወመን ካነ ያዕቡዱላህ ፈኢነላህ ሐዩን ላ ይሙት አላቸው። አላህን የሚያመልክ ይቀጥል አላቸው። አያችሁ ዳዕዋ፣ አያችሁ አቂዳ፣ አያችሁ ተውሂድ። ዑመር መካ ሄደና ካባ ጠዋፍ እያደረገ ሀጀር አልአስወድ ከጀነት የመጣ ድንጋይ ነው፣ የሰው ልጆች ወንጀል ነው ያጠወቀረው። መጀመሪያ ነጭ ነበር አሉ ነቢይ አለይሂ ሰላቱ ወሰላም። ያንን ድንጋይ የአላህ ነቢይ ስሞት አሉ፣ ሳሙትም ብሎ አዙ አሉ ነቢይ አለይሂ ሰላቱ ወሰላም ከቻላችሁ። ዑመር መጣና ወላሂ በጌታ ይሁንብኝ አለ። ይሁ ተውሂድ፣ አንተ ድንጋይ ነህ፣ ላ ተንፋ ወላ ተዱር አለው። አጠቅሞም አትጎዳም አለው። ነቢዩ ስለ ሳሙ ነቢዩን ተከትዬ ብቻ ነው የምስምህ አለ። አያችሁ አይደለ? ሙስሊም ቀብር ያመልካል እንዴ? ጓሮ ላይ ተተክሎ ከታች ሲቆረጥ የሚወጥ ቅጫት ያመልካል። ጀበና ውስጥ የገባን ቡና ሲንተከተክ ጭስ ያመልካል። እንዲህ አይነት ሙስሊም ባለበት ሀገር ወጣቶች ተውሂድ ገብቶታል ብላችሁ ትሸወዳላችሁ። ثالثا ومن اسباب عدم الفهم لمعنى التوحيد في الحبشه دعاة السوء ሶስተኛው አበሻ ላይ لا اله الا الله በትክክል ሙስሊሙ እንዳይረዳ دعاة السوء الذين يدعون الى وحدة المسلمين دون التفريق بين الصوفي والسلفي والأحباش والتبليغ فيقولون كلنا مسلمون አለ። ሁላችንም ሙስሊሞች ነን። የትኛው ሙስሊም? ቀብር አምላኪ ሙስሊም፣ ናይበሉኝ መዲና የሚለው ሙስሊም፣ ያቀብር አልመካ ልቤ በርሶ ተመካ የሚለው ሙስሊም፣ የቀብር አፈር የሚበላው ሙስሊም፣ ኮልፌ ፈድሉን የሚያመልከው ሙስሊም፣ አላህን የሚያመልከው ሙስሊም። ትክክለኛው እስላም የያዘ ከሆነ አንድ ነው። አልሙእሚን ሊልሙእሚን ከልቡንያን የሹዱ ባዕድሁ ባዕደን አለ። አማኝ የሆነ ለአማኝ እንዲህ ነው አሉ ነብዩ። እንዳትከፋፈሉ አንዱ ሁኑ፣ አንዱ ሲቸግረው አንዱ ይረዳዋል አሉ። እንደዛ ከሆነ ነው። ግን አንዱ ወደ ሌላ ቦታ አንዱ ወደ ሌላ ቦታ በዘረኝነቱን ካን ማታደርጉትን ታደርጋላችሁ። ፈደረሩ ሀውላ አለ ተውሂድ ኻሊስ ላ ይኽፋ። የነዚህ ሰዎች በተውሂድ ላይ የሚያደርሱት ጉዳት አይደበቅም። ሊአንነሁም የዝሀሩነ العلم والሱና። ለምንድን ነው ሱንይ ነኝ ነው የሚሉት? እነዚህ ሰዎች የሚሸውዱበት መንገድ ጉዳታቸው በጣም የከፋ ነው ይላል። ሱናን የነብዩን መንገድ አለይሂ ሰላቱ ሰላም አላህ የበላይ አድርገው ጃለን የላሁ ወያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።